ጤና ይስጥልኝ ተመልካቾቻችን። አሜሪካና ሳውዲ አረቢያ በኢራቅ ሚሊሻ ቡድን ላይ የጋራ የአየር ጥቃት መፈጸማቸው ተነገረ። ሳውዲ አረቢያ የባህረ ሰላጤውን ጦርነት በይፋ ተቀላቅላለች። በጥቃቱ በርካታ ተዋጊዎቹ መገደላቸውን ያረጋገጠው የኢራቅ ሚሊሻ ቡድን ማን ነው? ከኢራን ጋር እንዴት ተገናኘ? በዝርዝር እናቀርባለን። ኢራን ይህንኑ የአሜሪካና ሳውዲን ጥቃት ያወገዘች ሲሆን የኢራቅ ጠቅላይ ሚኒስትር ከሳውዲ አልጋወራሽ ጋር ሊያደርጉ ያቀዱትን ስብሰባ ሰርዘዋል። እየተባባሰ የመጣውን የመካከለኛውን ምስራቅ ግጭት እንቃኛለን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። አሜሪካና ሳውዲ አረቢያ ኢራቅ ውስጥ በፈጸሙት የአየር ድብደባ ቢያንስ 20 የኢራቅ ሚሊሻ አባላት ተገደሉ። የመካከለኛውን ምስራቅ ውጥረት የበለጠ ሊያባብስ ይችላል የተባለ የተቀናጀ የአየር ጥቃት ኢራቅ ውስጥ ዛሬ ተፈጽሟል። በማን? በአሜሪካና ሳውዲ አረቢያ በኢራን በሚደገፉ ሚሊሻዎች ላይ። የአሜሪካ ማዕከላዊ እዝ ባወጣው መግለጫም ድብደባው የተፈጸመው በአሜሪካና ሳውዲ መሠረተ ልማቶች ላይ ጥቃት እንዲፈጽሙ በኢራን ጦር ትዕዛዝ በተሰጣቸው ጽንፈኞች ላይ ነው ብሏል። በኢራን በሚደገፉ ሺያ ሚሊሻዎች የሚመራውና ፖፑላር ሞቢላይዜሽን ፎርስስ በመባል የሚታወቀው የኢራቅ ታጣቂ ኃይል በሳውዲና አሜሪካ በተፈጸመው ድብደባ ቢያንስ 20 አባላቱ መገደላቸውንና ከ30 በላይ መቁሰላቸውን አረጋግጧል። ድብደባው 7 በሚደርሱ የኢራቅ ግዛቶች በሚገኙ በርካታ የጦር ካምፖች ላይ የተፈጸመ ሲሆን ከፍተኛ ጉዳት ማድረሱ ተገልጧል። ይህ የአሁኑ ጥቃት ኢራን በአካባቢው በሚገኙ የአሜሪካ ኃይሎች ላይ ያልተጠበቀ የሚሳኤል ጥቃት መፈጸሟን የአሜሪካ ማዕከላዊ እዝ ካስታወቀ ከጥቂት ሰዓታት በኋላ የደረሰ ነው። አሜሪካም የተተኮሱት ሚሳኤሎች በሙሉ መክሸፋቸውን ብታስታውቅም የኢራን አብዮታዊ የበላይ ጦር ግን በጥቃቱ በዮርዳኖስ የሚገኝ የአሜሪካ አየር ኃይል ካምፕና የቁጥጥር ማዕከል ላይ ውድመት ማድረሱንና በሆርሙዝ የተጣለውን ማስጠንቀቂያ የተላለፉ 3 የነዳጅ መርከቦች መምታቱን ገልጧል። የሳውዲ አረቢያ መከላከያ ሚኒስቴር ቃል አቀባይ ጀነራል ቱርኪ አልማሊኪ በበኩላቸው በኢራን የሚደገፉ ሚሊሻዎች ከኢራቅ ግዛት ድሮኖች በመተኮስ በምስራቅና ሪያድ ክልሎች በሚገኙ የነዳጅ ተቋማት ላይ ጥቃት ማድረሳቸውን ገልጸዋል። ሳውዲ አረቢያ ራሷን የመከላከል መብቷን ተጠቅማ አስቸኳይ እርምጃ መውሰዷንና ውጥረቱ እንዲባባስ ባትፈልግም ለማንኛውም ጥቃት ወሳኝ ምላሽ እንደምትሰጥ አስጠንቅቀዋል። በሌላ በኩል አንድ የኢራን የመከላከያ ባለስልጣን በሳውዲ ላይ ከተፈጸመው የድሮን ጥቃት ጋር ሀገራቸው ምንም አይነት ግንኙነት የላትም ሲሉ አስተባብለዋል። ይህ የኃይል እርምጃ ያገረሸው የአሜሪካው መሪ ዶናልድ ትራምፕ በሆርሙዝ ዙሪያ ያለውን ውጥረት በንግግር ለመፍታት በጣም ወዳጃዊ ውይይቶች መደረጋቸውን ከተናገሩ ከ2 ቀናት በኋላ ነው። ይህ በእንዲህ እንዳለ የኢራቅ ታጣቂ ኃይል ፒኤምኤፍ ድብደባውን እጅግ አደገኛ የውጥረት ማባባሻና የኢራቅን ሉዓላዊነት የጣሰ የሽብር ጥቃት ሲል አውግዟል። ይኸው አልሻኢድ አልሻአቢ በመባል የሚታወቀው የኢራቅ ሚሊሻ ቡድን የመንግሥት ዕውቅና ያለው ትልቅ ወታደራዊ ስብስብ እንደሆነ ይነገራል። እንደ ፈረንጆቹ አቆጣጠር በ2014 አይሲስ የኢራቅን ሁለተኛ ትልቅ ከተማ ሞሱልን ጨምሮ በርካታ ግዛቶችን በተቆጣጠረበት ጊዜ የኢራቅ መደበኛ ጦር ተዳክሞ ነበርና የኢራቅ ከፍተኛው የሺያ እስልምና ሃይማኖት መሪ አያቶላህ አልሲስታኒ ሀገሪቱን ከአይሲስ የመከላከል ብሔራዊ ጥሪ አስተላለፉ። በዚህ ጥሪ መሰረት በ10 ሺዎች የሚቆጠሩ ወጣቶችና ቀደም ሲል የነበሩ የሺያ ታጣቂዎች በአንድ ላይ በመሰባሰብ የአሁኑን ሚሊሻ ቡድን መሰረቱ። እንደ ፈረንጆቹ አቆጣጠር በ2016 የኢራቅ ፓርላማ ባጸደቀው ሕግ መሰረት ቡድኑ በሕግ ደረጃ የኢራቅ የመከላከያ ሰራዊት አካል ሆኖ የተዋቀረ ሲሆን በወረቀት ደረጃ ተጠሪነቱ ለኢራቅ ጠቅላይ ሚኒስትር ነው። በውስጡ ከ60 በላይ የተለያዩ ታጣቂ ቡድኖችንና ከ100 ሺህ በላይ ተዋጊዎችን ያቀፈ ነው። ምንም እንኳን አብዛኞቹ አባላቱ የሺያ እስልምና ተከታዮች ቢሆኑም ጥቂት የሱኒ የክርስቲያንና የያዚዲ ቡድኖችም በስሩ ይገኛሉ። ከቡድኑ ታጣቂዎች መካከል ዋናዎቹና ሀያሎቹ ከኢራን ጋር ጥብቅ ርዕዮተ ዓለማዊ ወታደራዊና የገንዘብ ግንኙነት ሲኖራቸው ለኢራን የበላይ መሪ አያቶላህ አሊ ካማኒ ታማኝ እንደሆኑ ይነገራል።
የኢራን አብዮታዊ የበላይ ጦር ለእነዚህ ታጣቂዎች የጦር መሳሪያና የሥልጠና ድጋፍ ይሰጣል። የቡድኑ መስራችና ምክትል መሪ አቡ መሃዲ አልመሐንዲስ በ2020 በአሜሪካ ድሮን ጥቃት ከኢራኑ ጀነራል ቃሲም ሱሊማኒ ጋር አብረው መገደላቸው የዚህ ጥብቅ ግንኙነት ማሳያ ነው ይባላል። ኢራን እነዚህን ታጣቂዎች በመጠቀም በመካከለኛው ምስራቅ በተለይም በኢራቅና ሶሪያ ያለውን የአሜሪካ ጦር ለማስወጣትና የራሷን ጂኦፖለቲካዊ ተጽዕኖ ለማስፋት ትጠቀምባቸዋለች። ይህንኑ የዛሬውን የአሜሪካ ጥቃትን ኢራን በጥብቅ አውግዛለች። የኢራን ውጭ ጉዳይ ሚኒስቴር አሜሪካና ሳውዲ አረቢያም የሰነዘሩት ጥቃት በኢራቅ ተቋማትና አገልግሎት ማዕከላት ላይ ያነጣጠረ ነው ሲል አውግዟል። አክሎም ድርጊቱ የኢራቅን ሉዓላዊነት፣ ግዛታዊ አንድነትና ዓለም አቀፍ ሕግን የጣሰ መሆኑን የጠቀሰው ሚኒስቴሩ አሜሪካና እስራኤል የቀጠናውን ግጭት ለማስፋፋት እየጣሩ ነው ሲል ከሷል። የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ በበኩላቸው ግጭቱን ተከትሎ ነገ በጅዳ ከሳውዲ አልጋወራሽ መሐመድ ቢን ሳልማን ጋር ሊያደርጉ ያቀዱትን ስብሰባ መሰረዛቸውን ሮይተርስ ዘግቧል። የኢራቅ ብሔራዊ ደህንነት ምክር ቤት ደግሞ ቢያንስ 20 የሚሊሻ አባላትን በገደለው የአሜሪካና የሳውዲ ጥቃት ዙሪያ ለመነጋገር ከጦር ኃይሎች ጠቅላይ አዛዥ ጋር አስቸኳይ ስብሰባ መቀመጡ ታውቋል። ምክር ቤቱ ባወጣው መግለጫም መንግስት ማንኛውንም አይነት የጠላትነት ድርጊት በመቃወም እንዲህ አይነቱን ጥቃት መጋፈጥና እርምጃ መውሰድ የኢራቅ መንግስት ብቸኛ ኃላፊነት መሆኑንም አስምሯል። በተጨማሪም ውዝግቦችን ለመፍታት ዲፕሎማሲያዊ መንገዶችን መጠቀም እንደሚገባ ያመለከተ ሲሆን ኢራቅ ከቀጠናዊ ግጭቶች መራቅ እንዳለባትም አሳስቧል። በሌላ ዜና የአሜሪካ መንግስት የኢራን ንብረት የሆኑ 8 ነዳጅ ጫኝ መርከቦችና 10 ተቋማት ላይ ማዕቀብ መጣሉን አስታውቋል። የአሜሪካ ገንዘብ ሚኒስቴር ባወጣው መግለጫም ማዕቀብ ከተጣለባቸው ተቋማት መካከል 6ቱ ቻይና ይገኛሉ። አሜሪካም በኢራን ላይ የጣለችው የባህር ላይ እንቅስቃሴ ገደብ ባለበት እንደቀጠለ ነው። በኢራን ደቡባዊ የባህር ዳርቻ በተጣለው እገዳ ምክንያት የአሜሪካ ኃይሎች በርካታ መርከቦች እንዳያልፉ ከልክለዋል። የአሜሪካ ገንዘብ ሚኒስቴር የጣለው አዲስ ማዕቀብ የተሰማው ፕሬዝዳንት ትራምፕ ኢራንን ክፉኛ ለመደብደብ ከዛቱ ከሰዓታት በኋላ ነው። ፕሬዝዳንቱ ከፋክስ ኒውስ ጋር ባካሄዱት ቃለ ምልልስ በከባዱ እንመታቸዋለን፣ ቅጣት ይጠብቃቸዋል፣ ልክ እናስገባቸዋለን በማለት ጦራቸው በኢራን ላይ ላለፉት ቀናት ያቆመውን ጥቃት እንደሚጀምር ገልጸዋል። የአሜሪካ ማዕከላዊ እዝ የኢራን አብዮታዊ ዘብ በመካከለኛው ምስራቅ የሚገኙ የአሜሪካ ኃይሎችን ኢላማ ያደረጉ በርካታ ሚሳኤሎች በመተኮስ ድንገተኛ ጥቃት ለመፈጸም ሞክሯል ሲል ገልጿል። ነገር ግን ሁሉም ሚሳኤሎች በተሳካ ሁኔታ መክሸፋቸውን ቀደም ሲል እንደገለጽ ነው። ፕሬዝዳንት ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጸም የተናገሩት ሰራዊታቸው ለ13 ተከታታይ ቀናት በኢራን ሲፈጽም የቆየውን ጥቃት ባለፈው አርብ ካቆመ በኋላ ነው። ኢራን በአሜሪካ ለተፈጸመባት ጥቃት ዮርዳኖስን ጨምሮ በመካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ያጸፋ እርምጃ በመውሰድ የአሜሪካ ወታደሮችን መግደሏ ተዘግቧል። የአሜሪካ ጥቃት መቆሙን ተከትሎ ኢራንም ያጸፋ ጥቃቷን አቆማ የነበረ ሲሆን ባለፉት ቀናት ሁለቱን ሀገራት ለማቀራረብና የተኩስ አቁም እንዲደረግ ጥረት ሲደረግ ቆይቷል። ፕሬዝዳንት ትራምፕ እንዳሉት በኢራን ላይ ጥቃት የሚፈጸም ከሆነ ኢራንም አጸፋ መመለሷ አይቀሬ መሆኑን ባለፉት ሳምንታት የነበሩ ሁኔታዎች አመላክተዋል።